ሰላም እንዴት ቆያችሁልኝ ውድ ተመልካቾቼ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው በሌላ ስራ መጥቻለሁኝ። ዛሬ ትንሽ ወጣ ባለ ቪዲዮ መጥቻለሁኝ። በጣም ብዙዎቻችሁ በጠየቃችሁ መሰረት ዛሬ ስለ ቆዳ ነው የምናወራው ማለት ነው። የምናወራው ሳይሆን አንዳንድ ነገሮችን ለቆዳ የምጠቀማቸው ነገሮች የጠቀሙኝ ነገሮች እርጉዝ በነበርኩበት ጊዜ አሁን ደግሞ እያጠባሁኝ ምን እንደምጠቀም ፊቴ በጣም በቀላሉ የሚቆጣ ፊት ነውና በጣም በቀላሉ ሽፍታ ይወጣብኛል። በጣም በቀላሉ ፊቴ የሆነ ጭምድድ እንደማለት ይላልና በጣም ሰሌክት የሆኑ ነገሮችን ነው የምጠቀመውና ምን እንደምጠቀም ዛሬ በዚህ ቪዲዮ ላይ ያሳያችኋለሁ ማለት ነው። ለምን እንደሆነ ባላውቅም ቪዲዮ ከጀመርኩበት ጊዜ ጀምሮ በጣም ብዙ ሰዎች ለፊትሽ የምትጠቀሙኝ ነገር ንገሪን ብላችሁ በጣም ብዙ ሰዎች ጠይቃችሁኛል። ስለዚህ በጠየቃችሁኝ ጥያቄ መሰረት ለጥያቄዎቻችሁ ይሆናል ብዬ በማሰብ ይሄንን ቪዲዮ ሰርቻለሁ ማለት ነው። ሰብስክራይብ አድርጋችሁ ደግሞ ወደዚህ ቤተሰብ ተቀላቀላችሁ ሰብስክራይብ በማድረግ ወደዚህ ቤተሰብ ተቀላቀሉ። እንዲሁም ደግሞ አዳዲስ ቪዲዮዎችን ስለቅ ወዲያው እንዲደርሳችሁ የደወል ምልክቷን የመጀመሪያን ኦል የምትለዋን መጫናችሁን አትዘንጉ። እንደነገርኳችሁ ለምታጠቡ ሰዎች እርጉዝ ለሆናችሁ ሰዎች እንዲሁም ደግሞ ፊታችሁ በጣም በቀላሉ እንደኔ ቆዳ የሚቆጣባችሁ ሰዎች በጣም የሚጠቅማችሁን የሚሰራ ፕሮዳክት በትክክል እኔ ላይ ያየሁትን የሚሰራ ፕሮዳክት ይዤላችሁ መጥቻለሁ ማለት ነው። ይሄንን የስኪን ቪዲዮ በመጀመሪያ ስሰራ ለራሴ ያልኩት ምንድነው በጣም ለኔ የሰራልኝና ኢፌክቲቭ የሆነ በትክክል የሚሰራ ፕሮዳክት መስራት አለብኝ፣ ለሰዎች የሚጠቅም ለሰብስክራይበሮቼ የሚጠቅም ነገር መስራት አለብኝ ብዬ በማሰብ በጣም የተጠቀምኩበትን የወደድኩትን ነገር ነው ይዤላችሁ የመጣሁት ማለት ነው። እንደምትወዱት በጣም እርግጠኛ ነኝ። ይሄንን ቪዲዮ ከወደዳችሁ ከጠቀማችሁ ለሌሎች ሼር አድርጉ፣ እንዲሁም ደግሞ ቪዲዮውን ላይክ አድርጉ። አስተያየታችሁ ደግሞ እንደተለመደው አይለየኝ። ስለምትከታተሉኝ ስላላችሁ ፍቅር፣ ስለ ሁሉም ነገር እጅግ አድርጌ አመሰግናለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ኦኬ እሺ፣ ፊታችንን ቴኬር ወደ ማድረግ ስንገባ በመጀመሪያ እዚህ ጋር ፊቴን የማጸዳበት ታያችኋል ብዬ ተስፋ አደርጋለሁ። ካልታያችሁም ፎቶን አስገባላችኋለሁ። ኦይል ፍሪ የሆነ ዲፕ ክሊኒንግ አለኝ። ዲፕ ክሊን የሚያደርግ ሳሙና ነው። ከዛም በኋላ በዚህ መጀመሪያ ከታጠብኩኝ በኋላ በዚህ ደግሞ ስክራብ አደርገዋለሁ ማለት ነው። ሆምሜድ ስክራብ መስራት እንችላለን። እኔ ግን ይሄን ስክራብ በጣም ስለምወደው ይሄን ስክራብ ለዛሬ እጠቀማለሁ ማለት ነው። ይሄ ሳሙናው በጣም ቆንጆ ነው። ሰሞኑን ነው ይሄን መጠቀም የጀመርኩት በቅርብ ጊዜ። ስለዚህኛው ግን ተናግሬ ራሱ የምጨርስ አይመስለኝም። እንዴት አድርጌ እንደምገልጽላችሁ አላውቅም። ይሄ ስክራብ በጣም የምወደው ስክራብ በጣም ለረጅም ጊዜ አይታየም። ኦኬ አሁን ይታያል መሰለኝ። ካልታያችሁም ፎቶን አስገባላችኋለሁኝ። ኦይል ፍሪ የሆነ በጣም የምወደው ስክራብ ነው። በጣም ለረጅም ጊዜ ስጠቀመው የነበረ ስክራብ ነው ግን እኔ እንደ ሳሙና ኤቭሪዴይ ነበር ስጠቀመው የነበረው። ፊታችሁን እንዴት እንደሚያሳምረው ቃል የለኝም። የእውነት ነው የምላችሁ። በጣም የሚገርም ስክራብ ነው። ይሄንን ስክራብ እስካሁን ያልሞከራችሁ ሰዎች አምልጧችኋል ብዙ ነገር። ፊታችሁ ይሄን አድርጋችሁ ከታጠባችሁት በኋላ ልክ በቃ ሎሽን የተቀባ ነው የሚመስላችሁ። ይሄ የደረቀውን ለብጉር በጣም ለተለያየ ነገር እኔ በጣም ወድጄዋለሁ። ይሄን ስክራብ በጣም ብዙ ኤክስፔንሲቭ የሆኑ ፕሮዳክቶችን ተጠቅሜ ያውቃለሁኝ። እንደዚህ ግን የወደድኩት ምንም ነገር የለም። ይሄ ከወልማርት ነው የገዛሁት። በነገራችን ላይ 4 ብር ናት ወልማርት። $4 ወይ $6 ናት። እጅግ በጣም የሚገርም ስክራብ ነው የእውነት። ቅድም እንደነገርኳችሁ እንግዲህ አውርቼ ራሱ ስለዚህ አልጨርስም። አንድ አይነት ብራንድ ናቸው። ይሄም ኦይል ፍሪ ነው፣ ይሄኛውም ኦይል ፍሪ ነው ማለት ነው። በጣም የሚመቹ ፕሮዳክቶች ናቸው። በጣም የወደድኳቸው ናቸው ማለት ነው። ይሄንን ሰሞኑን እዚህ ጋር ለምን እንደሆነ አላውቅም ፊቴ ላይ ሆነ አልጠፋም ያሉኝ ብጉሮች አሉብኝና ለሱ ሰርች ያደረኩኝ ይሄኛው ሪከመንድ ተደረኩኝ ማለት ነው። ስለዚህ ይሄንን ሰሞኑን እየተጠቀምኩኝ ነው። ይሄው በጣም እየጠፋ እየደበዘዘ ነው። በጣም እንትን ብለው ነበር እዚህ ጋር ጎልቶ እየታየ ነበርና ይሄን ስጠቀም እየጠፋ ነው ማለት ነው። በጣም ወድጃቸዋለሁ ሁለቱንም ፕሮዳክት። ግን
ይሄን የሚደርስ ምንም የለም። እንደነገርኳችሁ በጣም ቺፕ ነው። ይሄን አንዱን 4 ብር 6 ብር ገዝታችሁ 2 ወር 3 ወር መጠቀም ትችላላችሁ። በጣም ለረጅም ጊዜ መጠቀም የምትችሉት ፕሮዳክት ነው ማለት ነው። የራሱ ደግሞ ይሄው እዚህ ጋር ኦይል ፍሪ የሆነ በጣም ያንጸባርቃል። ሲያናድድ ከማን በቃ ፎቶን አስገባላችኋለሁ። በደንብ አይታይም። እንደምታዩት ይሄም ኦይል ፍሪ ነው። ሞይስቸራይዘር ክሬም ነው። ኮምቢኔሽን ስኪን ላላችሁ እንደኔ የኔ ቆዳ እዚህ አካባቢ በጣም ደረቅ ነው ቆዳዬ። ብቻ የሆነ ሚክስ የሆነ በጣም ብዙ ቦታ ኦይሊ ነው ግን የሚደርቅም ቦታ አለኝና የሆነ ሚክስ የሆነ ነገር ነው። ስለዚህ ለድራይ ስኪን ስጠቀም ይሄ ኦይሉ ፓርት በጣም ብጉር ያወጣብኛል። ለኦይሊ ስኪን ደግሞ ስጠቀም በቃ ብቻ በጣም ግራ የተጋባ ነው። ስለዚህ እንደኔ ሚክስ የሆነ ቆዳ ላላችሁ ይሄ ለኮምቢኔሽን ስኪን በጣም ተመራጭ ነው ማለት ነው። ለሁለቱም ለኦይሊም ለድራይ ስኪንም ሁለቱንም ማናጅ ማድረግ ይችላል ማለት ነው። ይሄኛው በጣም ቆንጆ በጣም የምወደው የፊት ብሩሽ አለኝ። በሱ እንትን እያልኩኝ ማሳጅ እያደረኩኝ ፊቴን በዚህ ታጠባለሁ። መጀመሪያ ላይ እንደምታውቁት እርጉዝ በሆነበት ጊዜ በጣም ብዙ የሆርሞን ቼንጅ አለ። በጣም ትልቅ ለውጥ ይኖረናል ከበፊቱ ማለት ነው። ከወለድን በኋላ ደግሞ ስናጠባ ብዙ ለኛ ሴቭ የምናደርጋቸው ንጥረ ነገሮች እርጉዝ ሳንሆን በፊት ሳናጠባ በፊት ሴቭ የምናደርጋቸው ንጥረ ነገሮች ለራሳችን የምንጠቀማቸው ንጥረ ነገሮች ከልጆቻችን ጋር ሼር እናደርጋለን ማለት ነው ጡት የምናጠባ ሰዎች። ስለዚህ ያ በሚሆንበት ጊዜ እኛ እንጎዳለን፣ ቆዳችን ይጎዳል፣ በጣም ብዙ ነገራችን ይጎዳልና ቆዳችን እንዴት ቴክ ኬር እንደምናደርግ ለምናጠባ እርጉዝ ለሆንን እንዲሁም ደግሞ እርጉዝ ላልሆናችሁ ሰዎች እንደኔ በጣም በቀላሉ የሚጎዳ ስኪን ካላችሁ እነዚህ ነገሮች ተጠቅማችሁ ስኪናችሁን በደንብ አድርጋችሁ ማሳመር ትችላላችሁ ማለት ነው። ትሪትመንት አይነት ነገሮች ሳሙና፣ ክሬም በጣም ኤክስፔንሲቭ የሆኑ እንደውም ፐርሰናላይዝ ሁላ አድርጌ ተጠቅሜ ያውቃለሁኝ በጣም ውድ በሆነ ፕራይስ ማለት ነው። ነገር ግን አልሰራልኝም ምንም ነገር። ይሄኛው ግን እኔ በምን አይነት መንገድ ራሱ እንዳገኘሁት አላውቅም። ዝም ብዬ አንድ ቀን ኦይል ፍሪ ሲል ልሞክረው ብዬ ስሞክረው እጅግ በጣም ነው የወደድኩት። ስፖንሰር የተደረጉ ራሱ እንደኔ እንደዚህ ኤክስፕሌን የሚያደርጉ አይመስለኝም። ስፖንሰር ተደርጌ ቢሆን ኖሮ ጥሩ ነበረ። ነገር ግን አይደለም። በጣም ስለወደድኩትና በጣም ብዙ ሰዎች ደግሞ ስለ ስኪን ጠይቁኛላችሁ። ኦልሞስት ቪዲዮ መስራት ከጀመርኩበት ጊዜ ጀምሮ ራሴን ማሳየት ወይ ደግሞ ፊቴን ማሳየት ከጀመርኩበት ጊዜ ጀምሮ በጣም ብዙ ሰዎች ቆዳሽ ለፀጉርሽ የምትጠቀመው ነገር እባክሽ ንገሪኝ ብላችሁኛልና እናንተ በጠየቃችሁ መሰረት እናንተን የሚጠቅም ከሆነ የማልሰራው ነገር ምንም ነገር የለም፣ ጉዳት እስከሌለው ድረስ ማለት ነው። ለኔም ለእናንተም የማይጎዳ ነገር እስከሆነ ድረስ የማልሰራው ነገር የለም። ስለዚህ በጠየቃችሁ መሰረት ጥያቄያችሁን ይዤ መጥቻለሁኝ። ኦኬ ብሩሽ እንደምትመለከቱት ይሄንን ይመስላል። አማዞን ላይ ካገኘው ፈልጌ ሊንኩን አስገባላችኋለሁ። ሁሉንም ሊንክ አስገባላችኋለሁኝ። ምናልባት ለምትፈልጉ ሰዎች ግን ኤኒ ስቶር ማግኘት ትችላላችሁ ብዬ አስባለሁኝ። ሊንኩን ግን ለምትፈልጉ ኮሜንት ላይ አደርግላችኋለሁኝ። ዋየርለስ ናት፣ በነገራችን ላይ ዋየርለስ ናት። እንደገና ደግሞ ቻርጅ የምትደረግ ናት። ይሄው ቻርጇ ይሄኛው ነው። ልክ እንዲህ ስናስቀምጣት ቻርጅ ታደርጋለች ማለት ነው። ሻወር ውስጥ መጠቀም እንችላለን። ምንም ስትራግል የሚያደርገን ነገር የለም። እንደገና ደግሞ የባትሪ አለመሆኑ ነው በጣም የወደድኩት። ከዚህ በፊት ሌላ ነበረኝና በባትሪ ነበር የሚሰራው፣ አልወደውም ነበር። ባትሪ ቶሎ ስለሚጨርስ አልወደውም ነበር። ይሄኛው ግን አንደኛ ዋየርለስ ነው፣ ሁለተኛ ደግሞ በቻርጅ ነው የሚሰራው። ስለዚህ በጣም የወደድኩት ብሩሽ ነው ማለት ነው። ይሄው እንደዚህ ክዳን አላት። እንደገና ደግሞ ይሄ ቅያሪ ያለው ቅያሪ ይመጣለታል። ይሄኛው ማለት ነው ብሩሹ ሌላ ቅያሪ ይመጣለታል። እንደገና ደግሞ ከራሱ የሚመጣ መስቀያም ደግሞ አለው። የምንፈልግበት ቦታ ላይ መስቀል እንችላለን ማለት ነው በመስቀያው። ይሄን ደግሞ ስንጨርስ ከድነን እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ በጣም ወድጄዋለሁኝ። እኔ ውሃ አድርጌበታለሁኝ። ሳሙናዬን አድርጋለሁ። ስክራቡን ሳይሆን ሳሙናውን ያደረኩት። ከዛ እዚህ ጋር ኦን የምናደርግባት በትናለች። እንደዚህ ያደርገን በቃ በደንብ አድርገን ፊታችንን ማሳጅ እናደርጋለን። የሞተው ቆዳችን የማያስፈልገው ይነሳል ማለት ነው እንደዚህ በምናደርግበት ጊዜ።
በተለይ ብጉር የሚበዛብን ቦታ ላይ በደንብ አድርገን ማሳጅ እናደርገዋለን። እኔ እዚህ ሁሌ ጉንጬ ላይ ነው ብጉር በጣም የሚያስቸግረኝ። በቃ 1-3 ደቂቃ ማሳጅ ካደረግነው ይበቃናል። ከዛ አሁን ፊቴን ሄጄ ልቃልቀዋለሁ። ኦኬ ታጥቤው መጥቻለሁ። ፊቴን ተለቃልቄ መጥቻለሁ። በቃ በዚሁ ራሱ ብናቆም በስመ አብ ልስላሴው በእውነት እንዴ ልንገራችሁ የሚገርም ልስላሴ ነው። ከዛ አሁን ደግሞ እስቲሜ ሞቅ አድርጌያለሁ። እስቲሜ ሲጀምር ስቲም ማድረግና ከዛ ስክራባችን እናደርጋለን ማለት ነው። ይሄው ስቲሜ የምታዩትን ይመስላል። ይሄንን ስቲም ከፀጉር ስቲም ጋር አንድ ላይ ነው የገዛሁት። ለምትፈልጉ ሰዎች ሊንኩን አስቀምጥላችኋለሁ። በጣም የወደድኩት በደንብ የሚሰራ ስቲም ነው። አያችሁት? የፀጉር ስቲም አለው ራሱን የቻለ የፀጉር ስቲሙን በደንብ ይሰራል። ይሄን በደንብ ይሰራል። እኔ በጣም ነው የወደድኳቸው። አያችሁት? በደንብ የሚሰራ በጣም ፓወርፉል የሆነ ስቲም ነው። ብዙ ኮተት የለውም። ለፊት ይሄንን ብቻ ነው የምንቀይረው። ለፀጉር ደግሞ ሌላ ልክ እንደ ካክስ አይነት ነገር አለው። እሱን ብቻ ነው የምንቀይረው ማለት ነው። በጣም ነው የወደድኩት። ይሄንን ደግሞ ወደ ምንፈልግበት ማዘዋወር እንችላለን። ወደ ላይ፣ ወደ ታች፣ ወደ ምንፈልግበት። እንግዲህ ስቲሜ ሬዲ ሆኗል። እኔም ደግሞ ፀጉሬ እንዳይበላሽ ፎጣ አድርጌበታለሁ። በፎጣ በደንብ ሽፍን አድርጌዋለሁ። እዚህ ስቲም ማድረግ እንጀምራለሁ ማለት ነው። አያችሁ እንዳሳየዋችሁ ይሄ ወደ ፈለጋችሁበት ማዞር ትችላላችሁ። በጣም የሚመች ስቲም ነው። እንደዚህ ይዤው ባረግስ አንድ 3-4 ደቂቃ ስክራብ ስናደርገው እንደገና ደግሞ የሚሰጠውን ማስክ በደንብ እንዲመጥልን ወደ ውስጥ እንዲገባ ቆዳችንን በደንብ አድርገን እንደዚህ ስቲም እናደርገዋለን ማለት ነው። ቆዳችን በደንብ እንዲከፈት የሞተው ቆዳ ደግሞ እንዲነሳ በቀላሉ እንዲነሳ ይረዳናል። ቦታ እንደዚህ የተዘዋወረን በደንብ አድርገን ስቲም እናደርጋለን። ትችሉ ራሱን የቻለ የፊት ስቲም ቢኖራችሁ ጥሩ ነው። ምክንያቱም ይሄኛው የሚወጣው ሙቀት ከፊታችን ቆዳ ጋር ተመጣጥኖ የተዘጋጀ ስለሆነ ቢኖራችሁ በጣም ተመራጭ ነው። ከሌላችሁ ደግሞ እሳታችሁን ቀነስ አድርጋችሁ በድስት ራሱ ቀስ ብላችሁ ውሃ ላይ ደፋባችሁ ደግሞ ስቲም ማድረግ ትችላላችሁ። እኛ ድሮ ኢትዮጵያ ያለን እንደዛ ነበር ማደርገው እኔ። ኦኬ አሁን ደግሞ ስክራባችን እናደርጋለን። ቴክስቸሩ ልክ እንደ ሳሙና ነው። እቺት ከፈለጋችሁ የተለያዩ አይነት ሆምሜድ ስክራቦች አሉ። ይሄንን ማግኘት የማትችሉ ሰዎች ሆምሜድ ስክራብን ማድረግ ትችላላችሁ። ሆምሜድ ስክራቦችን ለምትፈልጉ ሰዎች ሰራላችኋለሁ። ሆምሜድ ስክራቦችን ለብጉር የሚሆኑ ለኦይል ፊት የሚሆኑ ስክራቦችን ሰራላችኋለሁ። በጣም ጎበዝ ደግሞ ዩቲዩበሮች አሉ፣ ኢትዮጵያውያን ዩቲዩበሮች። እነ ዘመናዊት እነ መስኪ የማታውቋቸው ሰዎች ትኖራላችሁ ብዬ አላስብም። በጣም ጎበዝ ዩቲዩበሮች ናቸው። የምታውቁ ከሆነ ሄዳችሁ ከነሱም ተጠቀሙ። በጣም ጎበዞች ናቸው። ለስክራቡ ልክ እንደዚህ በቃ ስክራብ አደርገዋለሁ ፊቴን እንደምታዩት። ይሄን ስትቀቡ ፊታችሁ የተለወጠ እንደሆነ እንዲሁ ነው የሚያስታውቃችሁ። በቃ በእውነት ስክራብ ያደረጋችሁት በቃ የፊታችሁ ለውጥ የታወቃችሁ ይሄዳል። አንድ 2 ደቂቃ ስክራብ አደርገዋለሁ። ልክ እንደዚህ ስናሻው እንዲጥቅልል ሲል ስክራባችን ያደረግነው ስክራብ በቃ በቅቶታል ማለት ነው። ስለዚህ አሁን ሄጄ ታጥበዋለሁ። ታጥቤ ተመልሻለሁ። ፊቴ
ልዩነቱ ምን ብዬ ልንገራችሁ የሚገርማችሁ ሰሞኑን ይሄን አልተጠቀምኩኝም ነበር ቢያንስ ለ2 ሳምንት ምናምን አልነበረም ወልማርት ራሱ ባቅሙ በጠዋት ከሄድኩኝ ነው ማገኘው እንጂ አይገኝም ይሄኛው ወልማርት ላይ በጣም ብዙ ሰው ይፈልጋል መሰለኝ በጣም ለብዙ ጊዜ ለዚህ ብዬ ራሱ ሄጄ አጥቼው ነበር አሁን ሲሄድ 3 ነበሩ 3ቱንም ነው ያነሳሁት 3ቱንም ነው ይዤ የመጣሁትና 15 ቀን ሙሉ ሳልጠቀም ማለት በቃ ምን ልበላችሁ በጣም ተጎቷል ፊቴ ከዛ አሁን አንድ ስቴፕ ነው የቀረን ስቲማችንን እናስነሳና ትንሽ ደቂቃ ብቻ ስቲም አድርጌ ከዛ ሌላውን ማስክ ቀባለው ማለት ነው ስላሴው በቃ ምንም ሎሽን አያስፈልጋችሁም ይሄን ተቀበታችሁ እንዲሁ ልተው ራሱ ብትሉ ማለት ነው ግን ሎሽን የግድ ነው ሰንስክሪን ያላችሁት የምትወዱትን ነገር ይሄን ተጠቅማችሁ መቀባት ጥሩ ነው አደርቅም ለማለት ፈልጌ ነው ሎሽን አያስፈልግም ስላችሁ ባዶን ስቲም አደርገዋለሁ አሁንም በነገራችን ላይ ስቲም ራሱ ሲበዛ የራሱ የሆነ ሳይድ ኢፌክት ስላለው ከልክ በላይ ስቲም አታድርጉ ጥሩ አይደለም እሱ ለደቂቃ የሚሆን ስቲም አድርጌዋለሁ በቃ ይበቃኛል ኦኬ እዚህ ጋር ደግሞ የኦሊቬራ ጄል አዘጋጅቻለሁኝ ይሄ ደግሞ እንዴት መሰላችሁ ፊታችንን የሚያሳምረው ምናልባት የኦሊቬራ ጄል አዘጋጃጀት ለማታውቁ ሰዎች ይሄው እዚህ ጋር ፍሬሽ ኦሊቬራ አለኝ ጄሉን ለማውጣት እንዲመቸኝ ልክ እንደዚህ ሰንጥቅ አድርጌ ያዘጋጀዋለሁ ከዛ ልክ እንደዚህ ጫፉን ቆረጥ እናደርገዋለን ስንሰነጥቀው ወይም ደግሞ ጄሉን ስናወጣ እንዲመቸን ከዛ ሁለት ቦታ ካካፈልነው በኋላ ልክ እንደዚህ ጄሉን ከውስጡ እናወጣዋለን ማለት ነው አያችሁት በቃ ጄሉን አውጥቼ ከዛ እዚህ ጋር ብለንደር አለኝ በብለንደሬ በደንብ አድርጌ ብለንድ አደርገዋለሁ እንደዚህ በደንብ ብለንድ ካደረኩት በኋላ ከዛ በማጣራዬ በደንብ አጣራዋለሁኝ እንዳያችሁት ፔፐር ታወል ወይም ደግሞ ጨርቅ ነገር እናደርግና ምንም አይነት ማንፈልገው ነገር እንዳይወርድ ልክ እንደዚህ በቃ ጭምቅ አድርገን የኦሊቬራ ጄል ሰራን ማለት ነው እንደዚህ ያዘጋጀሁትን ጄል በትንሹ አድርጌ እዚህ ጋር አምጥቻለሁኝ ስለዚህ እንቀባዋለን ማለት ነው ወዲያው ፊታችን ሳይቀዘቅዝ ቀዳዳው እንዲከፈት ነው እስቲ የሚያደርገው ስለዚህ ቀዳዳው ሳይዘጋ ቶሎ ብለን እንቀባዋለን ኦሊቬራችንን ማለት ነው ይሄ ኦሊቬራ ማስክ እንደምታውቁት በጣም የታወቀ ነው ብጉር በደንብ ያጠፋል እንደገና ደግሞ እንደምን ያሁን እዚህ ጋር በወለድኩበት ጊዜ እዚህ አካባቢ በጣም ጥቁሮ ነበር ያንን ፊቴን ሳይ እኔ ራሴን ራሱ በጣም ምፈራው በእውነት በጣም ፊቴ ተጎቶ ነበር እርጉዞኜ በጣም ፍሬንድሊ የሆነ ሆርሞን ያለኝ ያን ያህል ፊቴ ማይጎዳም አያመኝም እርጉዞኜ ነገር ግን ለወልድ 2 ቀን 3 ቀን ሲቀረኝ ፊቴ ባንድ ጊዜ ልውጥውጥ ብሎ ነበርና እንደውም ፎቶን ካገኘው አስገባላችኋለሁኝ እንዴት እንደማስፈራ ሆስፒታል ውስጥ ራሴን ሳይ አንደኛ እንቅልፍ የተኛውኝ አልነበረም 2-3 ቀን በቃ የ2 ሰዓት የ3 ሰዓት እንቅልፍ ነበር በቀን የምተኛው በጣም ፊቴ ቆዳይ ተጎቶ ነበር በጣም ማለት ነው ሁሉ ቦታ በደንብ አድርገን እንቀባዋለን በተለይ ዳርክ ስፓት ካላችሁ በሳምንት 2 ጊዜ ይሄን ብትጠቀሙ በጣም ጥሩ ነው በቃ ልክ እንደዚህ ከተቀባሁኝ በኋላ አንድ 15 ደቂቃ እንደዚሁ ተወዋለሁኝ እዚህ ጋር ደግሞ ሰርች ያስቀመጥኩት ለከንፈሬ ማስክ አለኝ ስኳርና ማር ነው አሁን ጊዜው በጣም ንፋስ ስለሆነ ከንፈራችን ራሱ ስንጥቅጥቅ ይላል ስለዚህ እንደዚህ ማርና ስኳር ሰተን አስቀምጠን እዛ በምንፈልግበት ሰዓት እንደዚህ ከንፈራችን ድርቅ ሲል ልክ እንደዚህ እንትን ብለን በቃ ከንፈራችን እንደዚህ ማሳጅ ማድረግ በስኳሩ ልክ እንደዚህ ስናሻው የሞተው ቆዳችን ይነሳል ማለት ነው ከከንፈራችን ላይ ኦኬ ይሄው ፊቴን ታጥቤ አድራርቄው መጥቻለሁኝ ለስላሴውን ፊቴን ነክታችሁ ብታዩት ራሱ ደስታዬን አልችለውም ነበር በእውነት በጣም ፊቴን አስሶታል እጅግ በጣም ሁሉ ነገር አድርጋችሁ ሲጨርሱ በመጨረሻ እንዴት ቀለል እንደሚል በእውነት በጣም ደስ የሚል ስሜት ነው የሚሰማችሁ ከዛ ይሄው ቅድም ያሳያችሁ ሞይስቸራይዘር አለኝ ይሄን ደግሞ አቀባለሁኝ እንደዚህ አድርገን ፊታችን ሁሉም ቦታ ብዙ ጊዜ ግንባሬን እረሳለሁ እኔ አይመስለኝም አንዳንዴ መሰለኝ
እንደምታዩት ፊቴ በጣም ትልቅ ለውጥ አለው ከቀድሞ እጅግ በጣም ትልቅ ለውጥ አለው። ከንፈራችንን ማሳጅ ካደረግነው በኋላ ከዛ እንዳይደርቅብን ከላይ ቻፕስቲክ ነገር ሳምቲንግ መቀባት አለብን ማለት ነው። እንግዲህ ይዤላችሁ የመጣሁት ስራ ይሄንን ይመስል ነበረ። እንደወደዳችሁት እንድትጠቀማችሁበት ተስፋ አደርጋለሁኝ። እግዚአብሔር ቢፈቅድና ብንኖር በሌላ ጊዜ ደግሞ በሌላ ስራ ተመልሼ እመጣለሁ። ሰብስክራይብ አድርጋችሁ ወደዚህ ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ ወደዚህ ቤተሰብ ተቀላቀሉ። እንዲሁም ደግሞ አዳዲስ ቪዲዮዎችን ስለቅ ወዲያው እንዲደርሳችሁ የደወል ምልክቷን የመጀመሪያን ኦል የምትለዋን መጫናችሁን አትዘንጉ። ወዲያው ቪዲዮ ስለቅ ወዲያው ወደ እናንተ ያደርስላችኋል የደወል ምልክቱን ስትጫኑ ማለት ነው። ስለተከታተላችሁኝ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ለዛሬ ግን በዚህ ሰናበታችኋለሁ። ሰላም ሁኑልኝ።